ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ምሽት አንድ ሰዓት ተኩል ላይ በጀመረው ጨዋታ ማንቸስተር ሲቲ ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ የተመለከትኩትን ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ጨዋታውን እንዴት አያችሁት? የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በ11ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከሊቨርፑል ጋር ባደረጉት ጨዋታ ማንቸስተር ሲቲዎች ሃላንድ በ29ኛው፣ ኒኮ ጎንዛሌዝ የመጀመሪያው አጋማሽ ሊጠናቀቅ 3ኛው ጭማሪ ደቂቃ ላይ 48ኛው ደቂቃ ላይ እንደዚሁም ደግሞ ዶኩ 63ኛው ደቂቃ ላይ ባስቆጠሯቸው ግቦች ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። እንደ አጠቃላይ ጨዋታውን ከተመለከት ነው ማንቸስተር ሲቲ ከዚህ የበለጠም ጎል ማስቆጠር የሚችልበትን አጋጣሚ ማግኘት ችሎ ነበረ። አንደኛው ፔናልቲ ነው። 12ኛው ደቂቃ ላይ ሃላንድ ፔናልቲ ማግኘት ችሎ ነበረ። ነገር ግን ማማርዳሽቪሊ ይህንን ፔናልቲ ሊያድንበት ችሏል። ከዚህ በተጨማሪም የተወሰኑ አጋጣሚዎችን በጨዋታው ላይ ማግኘት ችሏል። በነዛ አጋጣሚዎች አንደኛ ብሎክ እየተደረጉ፣ ሁለተኛው ደግሞ በረኛውም እያዳናቸው ጎሎች እንዳይቆጠሩ እንጂ ምናልባትም ከዚህ የበለጠ ጎል አስቆጥሮ ማንቸስተር ሲቲ ሊያሸንፍ የሚችልበት እድል አግኝቶ ነበረ። በሊቨርፑል በኩል ግን በዚህ ጨዋታ ላይ የተመለከትናቸው ብዙ ችግሮች አሉ ብዬ ነው የማስበው። አንደኛው ችግር ሆኖ የተመለከትኩት መሀል ሜዳውን መቆጣጠር አልቻሉም። ማንቸስተር ሲቲዎች መሀል ሜዳው ላይ ተጫዋቾችን እየጨመሩ ኦቨርሎድ እያደረጉ የሊቨርፑል ተጫዋቾች ላይ ጫና እየፈጠሩ ወይም ብልጫ እየፈጠሩ ሊቨርፑሎች ይህንን ጨዋታ እንዳይቆጣጠሩ ሲያደርጉ መመልከት ችለናል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ይዘውት የገቡትን አሰላለፍ ስንመለከት ልክ እንደ ሊቨርፑል ተመሳሳይ 4-2-3-1 አሰላለፍ ነበር ይዘው የገቡት። ነገር ግን የማንቸስተር ሲቲ መሀል ላይ ያሉት 5 ተጫዋቾች ጨዋታውን በደንብ እንዲቆጣጠሩ አድርጓቸዋል። ከዚህ በተጨማሪም ደግሞ የተከላካይ መስመሩም ወደ መሀል እየገባ በተለይ ደግሞ ከኳስ ጋር ምቾት የሚሰማቸው ተጫዋቾች ስለሆኑ እንደ መሀል ተጫዋችም ሲጠቀሙ መመልከት ችለናልና ሊቨርፑሎች የመሀል ሜዳውን አለመቆጣጠር ይህንን ጨዋታ እንዲሸነፉ ዋነኛው ምክንያት ነው ብዬ ነው የማስበው። የሊቨርፑልን የመሀል ሜዳ ተጫዋቾች ስንመለከት ደግሞ ዛሬ ሙሉ ለሙሉ ጠፍተው ነው የተመለከትናቸው። ግራቨንበርች ወይ መከላከሉን አላገዘም፣ ወይ ማጥቃቱን አላገዘም፣ ወይ መሀሉን መቆጣጠር አልቻለም። በተመሳሳይ መልኩ ማካሊስተርም እንደዚሁ ነበር ሲባክን የተመለከት ነው። ከሱ በተጨማሪም ሳቡዝ ላይም ግራ ሲገባው ነው የተመለከት ነው። ያለፉትን ሁለት ጨዋታዎች ከተመለከትን እንደ ቡድን መሀሉን በደንብ ሲቆጣጠሩ መመልከት ችለናል። ዛሬ ግን ያንን ነገር በማጣታችን በማንቸስተር ሲቲ ሙሉ ለሙሉ መበለጥ ችለናል። በእርግጥ ሰከንድ ሃፍ ላይ ሊቨርፑሎች የተሻለ ለመንቀሳቀስ ሞክረው ነበረ፣ ኳሱን ለመያዝ ሞክረው ነበረ። ነገር ግን ይህ ፖዚሽን ውጤታማ የሆነ ፖዚሽን አይደለም የነበረው። ኳሱን ብቻ መያዝ ምንም ጥቅም የለውም። እነዚህ ኳስ የምትይዝ ከሆነ ወደ ሙከራ መቀየር መቻል አለበት፣ ወደ ጎልነት መቀየር መቻል አለበት። ያንን ነገር ባለማድረጋቸው ሊቨርፑል ዛሬ ተሸንፈው ሊወጣ ችሏል። ሌላኛው ለመሸነፋችን እንደ ድክመት የቆጠርኩት ደግሞ ያለፉትን ሁለት ጨዋታዎች ሊቨርፑልን ከተመለከታችሁ ፕሬሲንግ ላይ በጣም ጥሩ ነው የነበሩት። እንደ ቡድን ነበረ ፕሬስ ሲያደርጉ የነበሩት። ዛሬ ግን እንደ ቡድን ፕሬስ ማድረግ ተስኗቸው መመልከት ይችላል። ምናልባትም መሀሉን ባለመቆጣጠራቸው ምክንያት የተፈጠረ ነገር ሊሆን ይችላል። ነገር ግን ደግሞ ፊት ለፊት ላይ እንደ ቡድን ፕሬስ ሲያደርጉ አልተመለከትናቸውም። በዛሬ ጨዋታ ላይ ለምሳሌ አሁን ሂጉ ኢኬቲኬ ፕሬስ ሊያደርግ በሚሄድበት ሰዓት ፍሎሪን ቪርትዝ ፕሬስ አያደርግም ነበረ። በዛ ሰዓት ደግሞ ማንቸስተር ሲቲዎች የተሻለ አጋጣሚን ያገኛሉ፣ ክፍት የሆነ ተጫዋችን ያገኛሉና ሌሎቹም ተጫዋቾች እንደዚሁ ነበር ሲፈጠር የነበረውና አብሮ እንደ ቡድን ፕረስ አለማድረጋቸው ዛሬ ሊቨርፑል እንዲቸገር አድርጎታል። ሌላኛው ችግር የተመለከትኩት ደግሞ መከላከሉ ላይ ነው። እንደ ቡድን ሲከላከሉ አልተመለከትናቸው። በተለይ ከማድሪድ ጋር በነበረው ጨዋታ ላይ ስንመለከት በሎ ብሎክ ነበር ሲከላከሉ የነበሩት። ኳስ በሚያጡበት ሰዓት ሁሉም ተጫዋቾች ወደ ኋላ እየተመለሱ ሲከላከሉ መመልከት ችለናል፣ መሐመድ ሳላህንም ጨምሮ ማለት ነው። በዛሬው ጨዋታ ላይ ግን ያንን ነገር አልተመለከትንም። እንደ ቡድን አይደለም ሲከላከሉ የነበሩት። እንደዚሁም ደግሞ ትኩረታቸውንም አጥተው ነው የተመለከትናቸው። በአንዳንድ አጋጣሚዎች በቀላሉ ነበር ሲታለፉ የነበሩት። በቀላል ቅብብል ማንቸስተር ሲቲዎች ወደ ሊቨርፑል የግብ ክልል ሲደርሱ መመልከት ችለናልና በመከላከል ቦታ ላይ እንደ ቡድን አለመከላከላችን፣ ትኩረታችንን ማጣታችን ይህንን ጨዋታ እንድንሸነፍ አድርጎናል ብዬ አስባለሁ። ከዛ በተጨማሪም ደግሞ የአንድ ለአንድ ግንኙነቶችን መሸነፋችን ዋጋ ያስከፈለን ይመስለኛል። በተለይ በዚህ ጨዋታ ላይ ዶኩና ብራድሊ በተደጋጋሚ አንድ ለአንድ ግንኙነትን ሲፈጥሩ መመልከት ችለናል። በእርግጥ ብራድሊ አብዛኞቹን ኳሶች ሲያስጥል ተመልክተናል። ምናልባትም ዛሬ በሊቨርፑል በኩል ማነው ጥሩ የተንቀሳቀሰው ብንል ብራድሊ ይመስለኛል በጣም ጥሩ ሲንቀሳቀስ የነበረው። ምክንያቱም የአንድ ለአንድ ግንኙነቶችን በተደጋጋሚ ሲያሸንፍ ነበረ። ነገር ግን በአንዳንድ አጋጣሚዎች ዶኩ በጣም የተሻለ ሆኖ ስንመለከተው ነበረ። እንዲሁም በዚህ ጨዋታ ላይ ዶኩ የጨዋታው ኮከብም ተብሎ መመረጥ ችሏል። ዛሬ ዶኩ ለብራድሊ በጣም ፈታኝ ሆኖ መቅረብ ችሏል። ከሱ በተጨማሪም ግን ኦራይሊም ከብራድሊ ጋር በተወሰኑ አጋጣሚዎች አንድ ለአንድ ሲገናኝ መመልከት ችለናልና በሁለቱም ተጫዋቾች ነበር ሲፈተን የነበረውና ሙሉ ተቀይሮ እስከሚወጣበት ሰዓት፣ በተለይ ደግሞ ዶኩ ተቀይሮ እስከሚወጣበት ሰዓት ብራድሊ በጣም ሲፈተን ነበርና
እሱን ለማገዝ ጥረት ያደረገ የለም። ቢያግዙ ራሱ ዝም ብለው ፈዘው ነው የተመለከትናቸውና ተጨማሪ ክፍተት ሆኖ መቅረብ ችሏልና ይህንን ነገር ባለማድረጋቸው ዛሬ ሊቨርፑል ሊቸገር ችሏል። እንደዚሁም ደግሞ ማንቸስተር ሲቲዎችም ይዞት የገቡት አጫወትም ሊቨርፑልን ፈታኝ አድርጉበታል። በተለይ ደግሞ ሊቨርፑሎች ከኳስ ጋር በሚሆኑበት ሰዓት ሃላንድን ከተመለከታችሁት ቫንዳይክን ነበረ ፕረስ ሲያደርግ የተመለከትነው ወይም ማርክ ሲያደርግ የተመለከትነው እና ብዙ ጊዜ ከኮናቴ ጋር ኳስ አትቆይ ነበር። ኮናቴ ደግሞ እንደምናውቀው ከዚህ በፊትም በተደጋጋሚ እንደተናገር ነው ልክ እንደ ቨርጅል ቫንዳይክ ከኳስ ጋር ምቾት የሚሰማው ወይም ደግሞ በረዥሙ ኳስን በተደጋጋሚ የሚጥል ተጫዋች አይደለም እና ኳስ እሱ ጋር በምትሆንበት ሰዓት ብዙ ጊዜ ግራ ሲገባ መመልከት እችለናል። ወደኋላም በተደጋጋሚ ሲመልስ መመልከት እችለናል እና ያም ደግሞ ለማንቸስተር ሲቲዎች በጣም ጥሩ አጋጣሚን የፈጠረላቸው ይመስለኛል እና ከሱ የተሻለ ተጫዋች በዛ ቦታ ላይ ቢኖር ኖሮ አሁን ለምሳሌ እንደነ ጌሄ እዛ ቦታ ላይ ቢጫወቱ ኖሮ ጌሄ በረዥም ኳስ መጣል ስለሚችል ምናልባትም ሊቨርፑል የተሻለ እንቅስቃሴን ማድረግ ይችል ነበር ብዬ አስባለሁ። እንደዚሁም ዛሬ ሊቨርፑሎች ፈጣን እንቅስቃሴም ሲያደርጉ አልተመለከትናቸውም። በተለይ በተወሰኑ አጋጣሚዎች ኳስ ሊቨርፑል እግር ስር በሚሆንበት ሰዓት ቶሎ ውሳኔዎችን ሲወስኑ አልተመለከትም። በጣም ሲንቀራፈፉ መመልከት ይችላል። ያ ደግሞ ሁልጊዜም ዋጋ ያስከፍላል። ምክንያቱም ከእንደዚህ አይነት ትልልቅ ቲሞች ጋር በምትጫወትበት ሰዓት እያንዳንዷ ሽርፍራፊ ሰከንድ ዋጋ አላትና ኳስ በምታገኝበት ሰዓት ቶሎ ልትንቀሳቀስ ይገባል። ቶሎ ቶሎ ውሳኔ ልትወሰን ይገባል። ያንን ነገር ባለማድረጋቸው ምክንያት ማንቸስተር ሲቲዎች ቶሎ ሲሰበሰቡ ተመልክተናል። በዛ ሰዓት ሊቨርፑሎች የነበራቸው አማራጭ ወደ ኋላ መመለስ ነውና ያም ደግሞ ዋጋ ሊያስከፍላቸው ችሏል። በተጨማሪም ለሽንፈታችን ዋነኛው ተጠያቂ ነው ብዬ የማስበው አሰልጣኙን ነው። በእርግጥ በቋሚ አሰላለፉ ላይ ምንም አይነት ቅሬታ የለኝም። ምክንያቱም ብዙ ጊዜ ልክ ስንሸነፍ ለምን ይህንን ተጫዋች አስገባ ለምን ይህንን አላስገባም የሚል ወቀሳ ልናቀርብ እንችላለን። ነገር ግን እዛ ላይ ምንም አይነት ወቀሳ የለኝም። ምክንያቱም በእነዚህ ቋሚ 11ዶች ነው ሪያል ማድሪድን ማሸነፍ የቻልነው። በእርግጥ ሪያል ማድሪድና ማንቸስተር ሲቲ የተለያዩ ቡድኖች ናቸው። ነገር ግን እንደዛም ቢሆንም ይህ ቡድን በጣም ኳሊቲ ያለው ቡድን ነው። ከዛ በተጨማሪ አሰልጣኝ አርነ ስሎት ለምን ይህንን ቋሚ 11 እንደተጠቀመ ይገባኛል። ምክንያቱም ተጫዋቾች በደንብ እንዲግባቡ አብረው ተደጋጋሚ ጨዋታዎችን ማድረግ አለባቸው። ከዛ በተጨማሪም ፍሎሪን ቪርትስ የሚያስገባው ማንቸስተር ሲቲዎች በቀኝ ክንፍ የተከላካይ መስመር ላይ የሚጠቀሙት ኑኔዝ ነው። ልክ እንደ ማድሪድ ሁሉ የመሀል ሜዳ ተጫዋች ነው በተከላካይ መስመር ላይ እየተጫወተ የሚገኙና ፍሎሪን ቪርትስ ደግሞ ማድሪድ ላይ ከተመለከተም ፍሪ ሮል ነበር የተሰጠው። በዚህም ምክንያት ተከላካዮችን ሲያውቅ ነው የነበረውና እንደዚህ አይነት ተመሳሳይ ነገር በዚህ ጨዋታ ላይ እንዲፈጥርለት ነው ያስገባው ብዬ የማስበውና በቋሚ 11 ላይ ምንም አይነት ችግር የለብኝም። ነገር ግን ደግሞ አሰልጣኙ በጨዋታ መሀል በቀየር ነበረበት። በተለይ ፈርስት ሃፍ ላይ ስንመለከት ከመጀመሪያው ደቂቃ ጀምሮ ማንቸስተር ሲቲዎች የተሻሉ ቡድን ሆነው መመልከት ይችላል። ምናልባትም ሊቨርፑል ፈርስት ሃፍ ላይ ጥሩ ተንቀሳቀሰ ልንል የምንችለው ለ5-10 ደቂቃዎች ብቻ ነው እንጂ አብዛኞቹን ደቂቃዎች ማንቸስተር ሲቲ የተሻለ ቡድን ሆኖ መመልከት ይችላል። በእነዚህ ደቂቃዎች ውስጥም ደግሞ ማንቸስተር ሲቲዎች መሀል ሜዳውን ኦቨርሎድ እያደረጉ ሊቨርፑሎችን ሲበልጡ፣ እንደዚሁም ደግሞ ሊቨርፑሎች ከኋላ መስርተው እንዳይወጡ ሲያደርጉ፣ በተጨማሪም የመሀል ሜዳ ተጫዋቾቹ ምንም አይነት ክፍተት እንዳይፈጠርባቸው ሲያደርጉ መመልከት ይችላል። በጨዋታዎች ላይ ከተመለከታችሁ ራያን ግራቨንበርግ የሚሆን ማካሊስተር በነጻነት ኳስ እንዳይቀበሉ ካጠገባቸው የማንቸስተር ሲቲ ተጫዋቾች ሲከታተሏቸው ነበሩ እየተቀያየሩና በእንደዚህ ሰዓት ደግሞ አሰልጣኙ የሆነ ነገር መቀየር ነበረበት። አንደኛ ልክ ተጋጣሚ ብሮች ከኛ ጋር ሲጫወቱ እንደሚያደርጉት ረዣዥም ኳሶችን መጠቀም። ቨርጅል ቫንዳይክ ብቻ አይደለም ረጅም ኳስ መጠለዝ ያለበት ወይም ደግሞ ክሮስ ማድረግ ያለበት፣ በረኛውም ረዣዥም ኳሶችን እየጣለ በቀጥታ ወደ አጥቂዎቹ እንዲደርስ ማድረግ ነበረበት። ምክንያቱም ኢኪቲኪም ፊዚካሊ ጥሩ የሚባል ተጫዋች ነው። መሐመድ ሳላም ፊዚካሊ ጥሩ የሚባል ተጫዋች ነው። እንደዚሁም ሳቡዝ ላይም የአጥቂ መስመሩ ላይ እየሄደ አጥቂዎችን እንዲያግዝ ማድረግ ይቻል ነበርና በረዣዥም ኳሶች ይህንን የማንቸስተር ሲቲን የመሀል አጥር ማለፍ ነበረባቸው። ነገር ግን ያንን ሊቨርፑሎች አላደረጉም። በትናንትናው ጨዋታ ላይ በተለይ አርሰናል ከሰንደርላንድ ያደረጉትን ጨዋታ የምትመለከቱ ከሆነ ሰንደርላንዶች ሲጠቀሙ የነበሩ ታክቲክ ይህንን ነው። ምክንያቱም በመሀል ሰንጥቀን እንለፍ ካሉ ወይም ደግሞ ከኋላ መስርተን እንጀምር ካሉ የአርሰናልን ፕሬሲንግ እንደማይቋቋሙት ያውቃሉ። ስለዚህ ፈርስት ሃፍ ላይ ሲያደርጉ የነበሩት ምንድን ነው? በረጃጅም ኳሶችን ወደ አጥቂ እየጣሉ አጥቂው ከተከላካዮቹ ጋር እንዲጋፈጥ ነበር ሲያደርጉ የነበሩትና ሊቨርፑሎችም ያንን ታክቲክ መጠቀም ነበረባቸው። ከዛ በተጨማሪም ኳሶቹን ወይ ወደ ክንፍ በጣም ለጥጠው ተጫዋቾች እንዲጫወቱ ማድረግ ነበረባቸው። ፍሎሪን ቪርትስም በጣም ለጥጦ እንዲጫወት፣ መሐመድ ሳላም በጣም ለጥጦ እንዲጫወት፣ ከዛ በኋላ ተከላካዮቹ ኦቨርላፕ እያደረጉ እንዲሄዱ ቢያደርግ የተሻለ ይሆን ነበር ብዬ አስባለሁ። ምክንያቱም መሀሉ ሜዳውን ከተመለከትን ማንቸስተር ሲቲዎች 5-6 ተጫዋቾችን ነበር እዛ ቦታ ላይ ሲያቆም የተመለከት ነውና መሀሉ የማይመች
የማይመች ከሆነ በክንፍ እንዲወጡ ማድረግ ነበረባቸው ብዬ አስባለሁ። እንደዚሁም ደግሞ ሰከንድ ሀፍ ልክ እንደገባንም ተጫዋች መቀየር ነበረበት። ለምሳሌ አሁን ፍሎሪያን ቪርትዝ መቆየት አልነበረበትም። ያን ያህል ጥቅም ሰጥቷል ብዬ አላስብም። በተለይ ደግሞ ከፊዚካል አንጻር ስንመለከተው ማንቸስተር ሲቲዎች በቀላሉ ነበረ ፕረስ እያደረጉ ኳስ ሲቀበሉት የነበሩት። እንደዚሁም ደግሞ ሰከንድ ሀፉን ኦኬ ጀመረ፣ ችግር የለውም ተጫወተ። ከዛ በኋላ ግን ሌሎች ለውጦችን ማምጣት ነበረበት። አሁን ለምሳሌ 56ኛው ደቂቃ ላይ ሂጎ ኤኪቲኬ ከወጣ በኋላ እንደ ፎልስ ናይን ሲጫወት ነበረ። ከዛ በኋላ ደግሞ የሊቨርፑልን ክፍተት ስንመለከተው በማንቸስተር ሲቲ ቦክስ ውስጥ ምንም አይነት የሊቨርፑል ተጫዋች አልነበረም እና ፍሎሪያን ቪርትዝም ወደኋላ ተስቦ ሲጫወት ነበረ። እንደዚሁም ደግሞ የኮዲ ጋክፖ አጫወትንም ስንመለከተው የመሐመድ ሳላህንም አጫወት ስንመለከተው የቦክሱ ጠርዝ ላይ ሆኖ ነው የሚጫወቱት እና የማንቸስተር ሲቲ ቦክስ ውስጥ ገብቶ የሚጫወት ተጫዋች አልነበረም። ምናልባት ፍሎሪያን ቪርትዝን አስወጥቶ አሌክሳንደር ኢሳቅን ማስገባት አንደኛው አማራጭ ነው። እሱ ደግሞ ገና ፊት አልሆንም ከተባለ ደግሞ ፌዴሪኮ ኬዛን ልክ ሂጎ ኤኪቲኬ በሚወጣበት ሰዓት በፍሎሪያን ቪርትዝም ቀይረው ማስገባት ነበረባቸው። ካልሆነም ደግሞ ከ5 ወይም ከ10 ደቂቃዎች በኋላ ራሱ ቀይረው አስወጥቶት ፌዴሪኮ ኬዛ እንዲገባ ቢያደርጉት የተሻለ ነበረ። ነገር ግን አሰልጣኙ ማድረግ የፈለጉት እስከ 83ኛው ደቂቃ ድረስ መጠበቅ ነው የፈለጉትና 83ኛው ደቂቃ ላይ ፍሎሪያን ቪርትዝ ተቀይሮ ወጥቶ ፌዴሪኮ ኬዛ ሊገባ ይችላልና ያም ደግሞ ትልቁ የአሰልጣኙ ክፍተት ነው። እንደዚሁም ደግሞ እስከ 74ኛው ደቂቃ ድረስ ማካሊስተር መጠበቅ ነበረበት። ምናልባትም ከዛ ቀድሞ ሊወጣ የሚገባው ተጫዋች ነበረ ብዬ አስባለሁ። ምክንያቱም መሀሉ በጣም ተዳክሞን የተመለከት ነው፣ እንደ ድሮ ጥንካሬው አልተመለከት ነው። ላለፉት 2 ጨዋታዎች ላይ በጣም ስናደንቅ የነበረው የመሀል ሜዳ ተጫዋቾች በጣም ተዳክሞ መመልከት ይችለናል። ምናልባት በሁለቱ ጨዋታዎች ላይ ያወጡትም ጉልበትም ሊሆን ይችላል። እንደዛ ከሆነ ደግሞ ቀደም ብሎ ተጫዋቾችን መቀየር ነበረባቸው። ቢቻል መጀመሪያም አሰላለፉ ላይ ጆንሰን አስገብቶ ከዛ ማካሊስተርን ቀይሮ ማስገባት የተሻለ ነበረ። እንደዛም ካልሆነ ደግሞ የመጀመሪያው አጋማሽን ተመልክቶ ከዛ በኋላ ሁለተኛው አጋማሽ ላይም ጥቂት ደቂቃዎችን ተመልክቶ ወደ ውሳኔ መወሰን ነበረበት። ያንን ውሳኔ አለመወሰናቸው ደግሞ የአሰልጣኙ ክፍተት ነው ብዬ የማስበው ነው። ከአርሰናል ጋር የነጥብ ልዩነት ማጥበብ የምንችልበትን አጋጣሚ አጥተናል። በዚህ መሰረትም ከዚህ ጨዋታ ሽንፈት በኋላ አሁን ላይ 8ኛ ደረጃ ላይ ልንቀመጥ ችለናል። ከማንቸስተር ዩናይትድ በነጥብ እኩል ሆነን በጎል ክፍያም እኩል ሆነን፣ ነገር ግን በአጠቃላይ ማንቸስተር ዩናይትድ 19 ግቦችን ማስቆጠር ችሏል። ሊቨርፑል ደግሞ 18 ጎሎችን ብቻ ነው ማስቆጠር የቻሉትና ከነሱ እኩል በመሆን 8ኛ ደረጃ ላይ መቀመጥ ችለናል። ከአርሰናል ጋር ያለን የነጥብ ልዩነትም ወደ 8 ሊሰፋ ችሏልና ከአርሰናል ጋር የነበረንን የነጥብ ልዩነት ወደ 5 ማጥበብ የምንችልበትን አጋጣሚ ልናጣ ችለናል። በጣም የሚያበሳጭ ነገር ነው በዛሬው ጨዋታ ላይ የተመለከትነው። በጣም ፑር ፐርፎርማንስ ነው የተመለከትነው። ዲስአፖይንቲንግ ነገር ነው የተመለከትነውና ከዚህ የተሻለ ነገር ማድረግ እንችል ነበር፣ ማድረግም ነበረብን። ያንን ባለማድረጋችን 3-0 በሆነ ሰፊ ውጤት ልንሸነፍ እችለናልና በጣም የሚያስጠላ ምሽት ሆኖ ማለፍ እችሏል። በእናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ምን ሳያችሁ የሚለውን ሀሳባችሁን እንዳለ በዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ምናልባት ከዚህ በተጨማሪም በዚህ ጨዋታ ላይ መነሳት ያለባቸው ነጥቦች አሉ ብዬ የማስብ ከሆነ ደግሞ በነገው ዕለት ይዤላችሁ የምመጣ ይሆናል። አሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።